ሰዓት ከዛን ሳለው ጠፋ እችንም ይዛል ነበረ መንገድ እናቴ ሆነ ሰማይ ግን ሸፈነ ሆነ ምርጫው አንቺን ሌላው ደግሞ ደውዬ አሳውቃለሁ ብለሽ ብታስቢ የኔ ሰው እዛ ቅርብ ነው። ምን ይሆንሽ ነው? ደንቆ ያለሁት ለምንድን ነው ፍቅር የማይገባ? አይገባኝም። ካልገባኝ ደግሞ ተይኝ። አልተውህም፣ መቼም አልተውህም። ሰማኛለህ? ፍቅር እስከሚገባ ድረስ አልተውህም። ቆይ ከናታን ጋር ደህና አይደላችሁ? ሰላምና ናትናኤል እንደተዋደዱ እንዳይቀጥሉ በእናቲቱ አማካኝነት ማስፈራሪያ ደርሶባታል። ታዲያ ከናትናኤል እንድትርቅ የተገደደችው ሮዛ እንባ እየተናነቃት ነው። ሮዛ ይህንን አይታ ማለፍ አልፈለገችም። ይልቁንስ ከቤተሰብ አንዳች ትርምስ እንደተፈጠረ ነገር ግን በግልጽ ያልተገለጸላትና አሁንም ቢሆን ሰላም በድብብቆሽ ሽፍንፍን አድርጋ ያለፈችው ቢሆንም የኋላ ኋላ ግን እውነታውን ለሮዛ ልትነግራት ትገዳለች። ይኸውም እንግዲህ በእናቲቱ እንደመጣችባትና ልትገልባት እያስፈራራቻት እንደሆነ ነግራታለች። በዚህን ሰዓት ሮዛ እናቷን ስታፋጥጣት ነበር። ማለትም ከመቼ ወዲህ ነው እማዬ በዚህ ልክ በሰው እናት ትፈርጃለሽ፣ አሊያም ደግሞ በእሷ ላይ ክፉ ነገር ታስቢባታለች ብዬ አላሰብኩም ነበረ። በቃ ልጆቹ እንደተዋደዱ የራሳቸውን ፍቃድ እንዲኖሩ ፍቀጅላቸው። ከዚህ በኋላ ከስር ከስር እየተከታተልሽ ሰላምንም ሆነ ናትናኤልን ባታሳድጃቸው መልካም ነው ስትል ነግራታለች። ይሁን እንጂ ሮዛ አሁን በነገሩ ጥብቅና መቆሟ እናቲቱንም በጣም እያናደዳትና ከልክ ያለፈ እልህ ውስጥ እንድትገባ አድርጓታል። በሌላ በኩል ማኪ ነገሮቹ ሊሳኩላትና እንዲሁም ናትናኤል ወደ እሷ እንደሚቀርብ እያሰበች በጣም ተደስታለች። ፊት ለፊቴ እየተደቀኑ ያሉ ጋሬጣዎች እንዴት አልፋቸዋለሁ? እልፍ ነስቶኝ የኖረ ቢሆንም አሁን ግን ማዬ ቃልሽን ስለጠበቅሽና ሁለታችን በፍቅር ግንኙነት አብረን እንድንሆን በኩልሽን እየለፋሽ ስለሆነ ከልብ አመሰግናለሁ ስትል ለናትናኤል እናት ምስጋና አቅርባላታለች። ነገር ግን ሁለታቸው ተቃቅፎ ሳይጨርሱ ሮዚና አሁን የልብ ምቷን በማዳመጥ ከናትናኤል ጋር ስለተፈጠረው እንቆቅልሽ ትነግሪኛለሽ ስትል ሮዛ ሰላምን እያስጨነቀቻት ቢሆንም ሰላም ግን የኋላ ኋላ በእናቲቱ በኩል ችግር እንደተፈጠረ ግልጽ ለመስማት ችላለች ማለት ነው። ሰላም የሮዛ ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው በሮዛ ድራማ ምን አዲስ ነገር አለ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። እንግዲህ በባለፈው ካቆመበት ስንመለከት እውነትም ለዛ ሰው ህይወት መትረፍ እሷ ትደርሳለች የመፍትሄ አካልም ትሆናለች ብለን ገምተን ነበረን። እውነትም የሆነው ያ ነው። ለማንኛውም ይህ ሰው በጣም በፍቅር የተጎዳ ልቦናውን አሁን ይችን ዓለም ተሰናብቼ ካልተገላገልኳት እያለ ትግል የገጠመበትን ታሪክ እንዲቀይር አድርገዋለች። ይህ በጣም ድንቅ ነገር ነው። የሰው ልጅ የሞትን ህቅታ ተጋፍጦ ከዛም ይችን ዓለም ሊያሸልም በትግል ላይ የነበረችን ነፍስ መታደግ ምንኛ መታደል ነው። ሮዛን እንደ መላእክታን ከዛ ከሞት ጋራ ሲታገል የነበረውን ተስፋ የቆረጠውን እንደገና ስብራቱን መጠገን ባያስችላትም በህይወት ግን ማገገምና ነገ የተሻለ ቀን እንዳለ ልታሳየው ሞክራለች። ማኪ የዚህ ሁሉ እንክብካቤ ለእሷ ጨንቋታል። እየታወቀሽ ነው ለምንድን ነው ያህል የምትከነከኙ ለምን ትጨንቂያለሽ ስትላት ነበረ። እሷም ሰው ስለሆነ ብቻ መርዳት እንዳለባቸው ነግራት የቻላትን ያህል እንክብካቤ አድርጋለታለች። አሁንም ቢሆን ጊዜያትን እየጠበቀ ነው። ይህ ሰው ራሱን ለማጥፋት ወደኋላ የሚል አይመስልም። አሁንም ማሂ ማሂ ይላል። ማሂ ከልቡ ከገባች ሰንበትበት ብላለች። ለብደት ደረጃ ጎዳና ላይ እስኪወጣበት ያለው የፍቅር ከፍታ ምን ያህል እንደሆነ መቼም አያዳግትም። ማለትም ይህ ሰው ምን ያህል ማሂን ቢወዳት ነው እንዴት ከልቡ ብትቀመጥ ነው እዚህ ልክ ልብሶቹን ቀዳዱና ራሱን ጥሎ አሁንም ጎዳና ለጎዳና እየተንከራተተ አስፓልት እየጠረገ ማሂ ማሂ እያለ ሲዘምርላት የነበረው። ለማንኛውም ፍቅር እስከ መቃብር ከተባለ ራስን እስከ ማሳጣት ደረጃ
የእውነት የሚኖሩትና ሊሞቱለት ሁሉ ተስፋ የቆረጡ እንደዚህ አይነት አፍቃሪዎችም አሉ። በናትናኤልና በሰላም በኩል ፍቅር እየጎበራ ቢመጣም በእናቲቱ በኩል ግን በጭራሽ አይሆንም ብላለች። የፍቅር መቀስም እየሆነች አስቸግራቸዋለች። ታዲያ የሁል ጊዜ ማስፈራሪዋ ሰላም ከናትናኤል እንድትርቅ ያስገድዳት ዛሬ አስደንጋጭ ክስተት እንደተከሰተ ነው የተመለከትነው። እሱም እንግዲህ እስካሁን ድረስ አንደኛ በገንዘብ እየወረወረችላትና ይህን ገንዘብ ይዘሽ ወደ ክፍለ ሀገር መሄድ ትችያለሽ፣ ራስሽንም ህልም ማሳካት ትችያለሽ፣ የኔ ናትናኤልን ግን ከልጅ ራሱ ውረጅልኝ፣ ምክንያቱም ናትናኤል አንቺን እንዲያገባ በፍጹም አልፈልግም እያለች ልጇንም እየተከላከለች ሰላምንም ከሱ ህይወት እንድትርቅ በብዙ እየፈተነቻት ነው። ታዲያ ዛሬ ላይ ከመጣችባት ውስጥ በእናቷ ነው፣ ማለትም በሆነ ሰው ምክንያት መድኃኒቱን እንድትወስድ አስገድዳታለሁ። ይኸው ከፈለግሽ የመጨረሻ መሰነባበቻ መሆኑ ነው፣ ማንም እንዳይሰማ መናገር ትችያለሽ በማለት ነበረ እያወራቻት። ልጅቷ እናቷን ስታወራ እንባ እየተናነቃትና እንዴት መጠንቀቅ እንዳለባት ልትናገር ብትፈልግም ምንም አይነት ምስጢር እንዳታወጣ ከፊቷ ሆና ነበር ስታስጠነቅቃት የነበረው። በዚህ ሁኔታ ሰላም በውቿ እየተናነቋት ለእናቷ እንዴት መድረስ እንዳለባት ስታስብ ቆየች። ታዲያ ከኩሽና ቁጭ ብላ ስታለቅስ እየጠበቀችው ሮዛ ደግሞ ስትመጣ ሰላምን ባላሰበችው መንገድ ስላገኘቻትም ክፉኛ ነፍሷ ተጨንቃለች። ታዲያ ሰላም ስለተፈጠረው ነገር ታስረጅኛለች ስትል እሷ ግን መናገር አልፈለገችም። ምክንያቱም በቤት ውስጥ እያንዳንዳቸው እርስ በርሳቸው እንዲጣሉ አትፈልግምና። እናም የቤተሰቡን ፍቅር የምትፈልገው ሰላም እንባዋን እንባ አድርጋ ወጥ አድርጋ ችለዋለች። እንዲህ መኝታ ክፍል እየሄደች እየተደበቀች በምታለቅስበት ሰዓት ግን ሮዛ አሁንም ከጀርባ እየተከታተለች ምን እንደሆነች ትጠይቃታለች። አሁንም ጸጥ ከማለት ውጭ ምንም አይነት ምላሽ አልነበራትም። የአእምሮ መታወክ ከገጠመው ሰው ጋር አንዳንድ ነገሮች እየተደራደረች ነው። ሮዛን ትገልልኝ ከሆነ እኔ ደግሞ ፍቅረኛህን አገናኝሃለሁ በማለት ቃል ገብታለታለች። ይህ ሰው ግን በፍጹም ሞትን ይፈራል፣ ይንቀጠቀጣል። ለራሱ ሲያደርገው እንጂ ሰው ላይ እንዲደርስ አይፈልግም። ምንም እንኳን የልቦና መታወክ ቢገጥመውም ነገር ግን የአእምሮ ብስለቱ እንዳለ ነው። እናም ትውስታው ሙሉ በሙሉ ተነጥቋል ብላ የምታስቡ ማኪዋ እንዲህ እሱን ልትጠቀምበት ፈልጋለች። ይሁን እንጂ የእሷን ሀሳብ በመንቀፍ በጭራሽ ሮዛን ምንም ነገር ማድረግ እንደማይፈልግ ነግሯታል። እንግዳውስ ማሂን አታገኛትም ስትል ሀሳቡን ለማስቀየር ብትሞክርም ይህ ሰው ግን በፍጹም ለሮዛ ጥብቅና በመቆም አሁን እሷ የፈለገችውን ሊያደርግላት አይችልም ማለት ነው። ለማንኛውም ግን የማኪ እቅድ እውነትም ሮዛን የሆነ ነገር በማስደረግ እሷም ያሰበችው ናትናኤልን ባል ማድረግ እንደሆነ ትናገራለች። ናትናኤልና ሰላም በሁለታቸው መካከል ከፍተኛ የሆነ መዋደድ ቢኖራቸውም ሁለተኛ ከልጅ ስር ብትይ እናትሽን ታጫታለሽ የሚል ዛቻ ካደረሰችባት በኋላ እንዴት ናትናኤልን መሰናበት እንዳለባት ቀለበቷ ጋር ነበር ስትታገል የነበረው። ማለትም ታዲያ ወደ መኝታ ክፍል ገብታማ አሁንም እንደተለመደው የሰላምን ፈገግታ ያጣው ናትናኤል ምን ገጥሞች ነው ሲል ይጠይቃታል። እሷም የሆነችውንና እየሆነ ያለውን ለመናገር አልደፈረችም። ይልቁንስ ከሱ መራቅን መረጠች እንጂ በምን ምክንያት ምን ተፈጥሮ ምን በድዬሽ እያለ በብዙ ጊዜ ተማጽናት እንድትነግረውም ጎተጎታት። እሷ ግን መለየትና መለየት ብቻ እንደሆነ ገልጻለታለች። እንደውም ውሳኔው እንደዘገይና እስካሁን ድረስ ማድረግ እንዳለባት ነው የነገረችው። ምን አድርጌ ይሆን ይላል ናቲ። እውነትም የሆነ ነገር ብያስቀይሚያት ይሆን እንዴ በማለትም ራሱን ይወቅሳል። ነገር ግን ዞር ብሎ ሲያስበው ምን ያህል መስዋዕትነት እንደከፈለችለትና በትዕግስት ያለፈቻቸው ቀናቶች ሳሉ ምናልባትም በእናቲቱ መካከል አንዳንድ ጥያቄዎች ሊመጡባት ይችላሉ የሚል ጥርጣሬም ሳያድርበት አይቀርም። እንግዲህ ናትናኤል ከዛ በፊት ያሳልፏቸውን ማለትም በተለይ በሮዛ አማካኝነት የራት ግብዣውን እያስታወሰ እያለቃቀሰ ነው። ታዲያ ክፉ የለመደው ናቲ አሁን የሰላምን ፈገግታ ሲያጣ በጣም ነው ውስጡ የተረበሸው። ሮዛም እንደዚሁ ሰላም ያለ ወትሯ በየገባችበት እያለቀሰችና እንዲ ራሴን አመመኝ እያለች የምትነግራን ነገር ለእሷ በጣም ነው ያስጨንቃት። ከናቲ ጋር ምን ሆናችኋል? የተፈጠረው ምንድን ነው? እስኪ ንገር እያለችም እየተከታተለች ብትጠይቃትም እሷ ግን በቃ የሆንኩት በራሴ ላይ የደረሰው ስመም ነው እንጂ ሌላ ምንም ነገር የለም ስትል ነገሩን አደባብሳ ለማለፍ ሞክራለች። የኋላ ኋላ ግን እውነታውን መናገር እንዳለባት ስትመክር ቆይታ
በቃ እናትሽ እናቴ ልትገላት ነው ስትል እንቅጩን ነግራታለች። የዚህን ሰዓት እንግዲህ የናትናኤል እናት ፍራቻ ውስጥ ስለገባች አሁን ሰላምን ማስፈራራት ስለነበረባት መድኃኒቱን አሁኑኑ ስጡልኝ ስትል ነው እየተናገረችው። እውነት የሰላምን እናት ትመርዛት ይሆን? ለማንኛውም ግን በሚያሳዝን ሁኔታ ሰላም እጅግ ፈተናዎቿ ቀን በቀን እየጨመሩ መጥተዋል ማለት ነው። እነዚህ ነገሮች እንዴት ታልፋቸዋለች? ይህ እራሱ ሰላምን በመያዝ ትቷት መኮብለል ይኖርበታል ብዬ አስባለሁ። አለዛ በዚህ ከቀጠለ እውነትም ሰላም እናቷ ብቻ ሳይሆን በእሷም ሊመጡባት ይችላሉ። ለማንኛውም ለጥንቃቄ ያህል ሁለታቸው ተያይዘው ያንን ቤት ለቀው የራሳቸውን ሕይወት መመስረት ይኖርባቸዋል። ማኪ አሁን ባለችበት ሁኔታ በደስታ እየቦረቀችና ፊት ለፊቷ ምንም አይነት ፈተና እንደማይገጥማት ይህን ደግሞ ቀድማ ያስወገደችው የናትናኤል እናት እንደሆነች ከገለጸችላት በኋላ ለእናቲቱ ምስጋና በማቅረብ የታሰበው የሰርግ ስነ ስርዓት ከፊት ለፊታቸው እየጠበቁ እንደሆነም ገልጻለች። እንግዲህ በዚህ ሁኔታ እናቲቱም ችግር የለውም ያ ጣትሽ ሊገባ የነበረው ቀለበት አሁን ይደረጋል፣ ምንም ነገር እንዳታስቢ፣ እኔ እናትሽ ድሮን ቃል ገብቼልሽ ነበረ፣ ማለትም ናትናኤልን ከአጠገቡ ያለችውን ሴት በማራቅ አንቺን ሊያገባሽ እንደሚችል አሁንም ቢሆን እርግጠኛ ሆንልሻለሁኝ። ይች ልጅ ላትነሳ አንገቷን ይዤ አድቅቄያታለሁ ትላለች። በዚህ ሁኔታ በደስታ እየወረቀች ያለችው ማኪ የሰርግ ስነ ስርዓቷን በጉጉት እየተጠባበቀች ነው። ውድ የሮዛ ድራማ ተከታታዮች እንዲሁም የቻናል